ኤፍራታ ለምንድን ነው ናታን ያፌትን በጩቤ ወግቶታል ብላ ያሰበችው? በስልክ ሲያወራ ስለሰማችው ብቻ ነው ወይንስ ያየችው ነገር አለ? ምክንያቱም ናታን ስለሚወዳት እሱን ኤፍራታንን የነጠቀኝ እሱ ነው ብሎ ስላሰበ ለዛ ነው ይሄንን ያሰበችው። ወይንስ ደግሞ ምንድን ነው? ገነትንም እናቷን በስነ ስርዓት ቆማም አላናገረቻትም። ምክንያቱም ያፌትን ተደብቃ ስለወጣች። ያፌት ያክስቱ ልጅ ይሄን ነገር እንዳደረገና በጩቤ እንደወጋው ቢያቅ ምን ያደርገዋል? በጣም ከባድ ውሳኔ ነው የሚወስንበት ማለት ነው። ምክንያቱም ህይወቱን ራሱ ሊነጥቀው ይችላል። ያፌት አይደለም ለሱ ይቅርና ለማንም ሰው የሚራራ ልብ የለውም ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛል ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። የሐረግ ድራማ እንግዲህ ትናንት በተለቀቀው ላይ ብዙዎቻችን የተለያየ ሀሳብ እየሰጠንበት ነው። እንዴት ጽናት እሷም ደግሞ ማናት ኤፍራታም እንዴት ይሄን ነገር ልታስብ ትችላለች? ለምን አሰበች ብላችሁ ካላችሁ ምክንያቱም እሱ ስልክ ሲያወራ ከሰማችሁ ላይ ተነስታ በተለይ ደግሞ ኤፍራታን ናታን ስለሚወዳት ናታንን የነጠቀኝ ያፌት ነው ብሎ ስላሰበ ይህን ለዛ ነው የወጋው ብላ ነው ያሰበችው። በተለይ ግን ደግሞ ጽዮን የመለሰችላት መልስ በጣም ከባድ ነበረ። አንቺ ወንድሜን አታቂውም ማለት ነው ብላታለች። ከዛ ተነስታ ነበር የሄደችው። እሷም ልታናግራት ብትሞክርም በጭራሽ ቆማ ልታናግራት አልፈለገችም ማለት ነው። ትታት ነበረ ኤፍራታ በተቀመጠችበት ነበረ ትታት ጽዮን ወደ መጣችበት ወደ ቤት የተመለሰችው። አሁን ላይ ጽዮን ማስታወስ ስለቻለች ብዙ ነገሮችን አሁን ላይ እንትን እያለች ትገኛለች። ግን ይሄ ተንኮሉ ደግሞ በጭራሽ እሷን ሊጎዳት ይችላል ብዬ አስባለሁኝ። አሁን ላይ ሉሊትን ያደረገቻት ነገር በጣም ከባድ ነው። ቀጣይ ላይ ምን ሊፈጠር ይችላል? ሉሊት ታማ ወደ ሆስፒታል ራሱ ልገባ ትችላለች። ይሄ ነገር የነቃችባት ጽዮን እንዳደረገችው ያወቀችው ቤዛ ብቻ ናት። እኔን ልትዋሽኝ አትሞክሪም ንገሪኝ ብላታለች። አንቺ ነሽ አይደል ብላታለች። አዎ ሽንት ቤት የሚያሯሩጥ ብቻ ያደረኩበት ነው ያለቻት መጨረሻ ላይ። ግን ደግሞ እሷ ምንም እንዳላደረገች ነበረ ኮስተር ላይ ተናገረችው። ግን ደግሞ ቤዛና ጽዮን ይተዋወቃሉ፣ ጓደኛ ማቾች ነበሩ ማለት ነው። ማስታወስ ችለሽ ነው ወይ ምንድን ነው ብላታለች። ግን እሷ ማስታወስ እንዳልቻለችና ሁሉንም ነገር እያየች ያለችው ነገር ትክክል እንዳልሆነ አስባ ይሄን እያደረገች እንደሆነ ነው የነገረቻት። እሷ ግን ሁሉ ነገር ስላስታወሰች ነው ነገሮችን በመስመር እየሄደች ያለችው ጽዮን ማለት ነው። ጽዮን ማስታወስ ስለቻለች ከቢኒያም እርቃለች። ቢኒያም ረስታ በነበረበት ሰዓት ላይ ፍቅረኛሽ ነኝ ብሎ ነበር እንድታስታውስ እየረዳት የነበረው። አሁን ላይ ግን ካስታወሰች በኋላ ግን ቢኒያምን እንደምትጠላው እንጂ እንደምታፈቅረው አታስታውስም ማለት ነው። በፊቱን ረስተዋለች ማለት ነውና ስለዚህ ቢኒያም አሁን ላይ ግራ ተጋብቷል። ሲደውል ስልክ አታነሳም። እየሆነችበት ያለችው ልክ እንደ በፊቱ ነው ማለት ነው። ይሄ ነገር ካደረገች ግን ሊነቃባት ይችላል፣ ማስታወሷ እንደተመለሰ ማለት ነውና ብቻ በጣም ይከብዳል። አሁን ላይ ኤፍራታ በጣም ከባድ ጭንቀት ላይ ነው ያለችው። ያፌት ከቢኒያምና ከናታን ውጪ ማንም እንደዚህ ሊያረገኝ አይችልም ስላለ ለጽዮን ደውላ ጽዮንን አግኝታት ልብሱ ላይ ደም አይተሻል ወይ የሆነ ነገር አይተሻል ወይ እሱ ነው የወጋኝ ብሏል ያፌት ምናምን ብላ ነግራታለች። ይሄን ነገር ያለችው ለምንድን ነው? ናታንን ለመጠበቅ ነው። እውነት አድርጎት ከሆነም ለመጠበቅ ወይንም ደግሞ አላደረገውም ከሆነ ደግሞ እውነቱን እንትን እንዲል ነው። ግን ደግሞ ናታን ፊት ለፊት ላይ ነግሮታል። እኔ ያላደረኩትም ያደረገህን ሰው ፈልግ ብሎታል ማለት ነው። ይሄ ነገር ደግሞ በጣም አሪፍ ነው። እናንተስ እንዴት አያችሁት? እስኪ ሀሳባችሁን ኮሜንት አስቀምጡልኝ።